በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። እግዚአብሔርን አጋዥ መንፈሱን ገላጭ አድርገን የአምስተኛውን ቀን ትምህርት እንጀምራለን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለውን በጸሎት መንፈሱን እናነባለን። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ሥጋችንን፣ ነፍሳችንን፣ መንፈሳችንን እምታጸና አምላክ ዘወትር በበረከትህ ስለምትባርከን ምሉ መጋቢ ስለሆንክም በእውነት እናመሰግንሃለን። በዚህ ቀኑ በመሸበት ወራት የሰው ልጆች በሚደናገሩበት፣ የያዙትን በሚጥሉበት፣ ያመኑትን በሚክዱበት በዚህ በነፋሻማው ማዕበል በበዛበት ዘመን ዛሬ ድምፅህን ለመስማት ስለበቃን እንዲህ ያለውንም የሕይወት ሥነ ሥርዓት ስላስተማርከን እግዚአብሔር ሆይ እናመሰግንሃለን። እኛ ከእኛ ጋር አይደለንም፣ ሌሎችም ከእኛ ጋር ላይሆኑ ይችላሉ። አንተ ግን ከእኛ ጋር መሆንህ እሙን ነው። በአማኑኤል ስምህ ከእኛ ጋር የተዛመድክ ጌታችን ሆይ የብቸኝነታችን መድኃኒት፣ የበረሃውም ጓዳችን፣ ጭው ባለውም ምድረ በዳ አነጋጋሪያችን፣ ዋዩ በሚያቃጥልበት ስፍራም ጥላችን ነህና እናመሰግንሃለን። ወደ ክብርህ የሳብከን፣ ሥጋ እንዳያዋርደን፣ ዓለም መጫወቻ እንዳታደርገን፣ ሰይጣንም እንዳያረክሰን የክብርህን ብርሃን ያበራሃልን እግዚአብሔር ካንተስ አልጎደለም። እኛ ግን ሁልጊዜ ጭቃ እያላቆጥን ለመኖር በራሳችን የፈረድን የወሰንንን ስላልተጓደለው ምሕረትህ ይቅርታ እኛነታችንን ሳይታዘብ ያልሸሸን ፍቅርህ የተመሰገነ ይሁን። ጌታችን ሆይ ሕይወትን ያስጀመርከን ከእናታችን ማኅፀን ጀምሮ እስከዚህ ቀን ድረስ መጋቢም ጠባቂም ስለሆንክልን በእውነት ጌታችን ሆይ እናመሰግንሃለን። ከአንተ ዘንድ የሌለ ከሌላ የምንከጅለው ምን አለ? ሁሉ ከአንተ፣ ሁሉ በአንተ፣ ሁሉ ለአንተ ነው። አምላካችን ሆይ በእውነት እናመሰግንሃለን። እንደ ቸርነትህ ልባችን እየጠበበ እንዳያስቸግረን የልብ ስፋትን እንድትሰጠን፣ አእምሯችንም እንዳይቃወስ በሰላምህ እንድትባርከው፣ ቀልባችንም ሁል ጊዜ በአንተ የጸና እንዲሆን በመውጣት በመግባታችን ሁሉ የምንረግጠውን ለማየት እንድንበቃ፣ ውሳኔያችንም ከፈቃድህ ጋር እንዲስማማ፣ በሌለህበት ከመፍጠን ባለህበትም ከማርፈድ እንድታድነን አቤቱ እንማጸናሃለን። እኔን ባሪያህንና እነዚህን ባሪያዎችህን የማዕድህን እድምተኞች የሰርግህን ተጋባዦች አቤቱ ይቅር በለን። የሚያስጨንቀንን የሚያውከንን ነገር ሁሉ አቤቱ ከእኛ ላይ እንድታርቀው፣ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን እንድትሰጠን አቤቱ ደጅ እንጠናሃለን። የተናገርከው የሚሰምርልህ፣ ያልከው የሚሆንልህ ዕድለኛ የተባረከ አምላክ ነህ ጌታችን ሆይ አሁንም ቃል ተናገረን፣ ቃልህ ይድረሰን። አሁንም ተስፋህን አብስረን፣ ተስፋህ ይፈጸምልን። አሁንም ቃል ኪዳንህን አድስልን፣ በቃል ኪዳንህ አሻግረን። ሀገራችንን
ምድራችንን፣ ሕዝባችንን አቤቱ በቸርነትህ አስብ። የተጨነቀውን ግራ የገባውን ወጣት በቸርነትህ አንተ አስታውሰው። በኃጢአት በሱስ በዓለማዊ ወጥመድ የተያዘውን አዲሱን ትውልዳችንን እባክህ አሻግረው። ሰውን የምትወድ አምላክ እግዚአብሔር ሆይ እንደ ቸርነትህ በአጋንንት እስራት ተይዘው አይምሯቸው፣ ንግግራቸው፣ ተግባራቸው የተበከለባቸውን ሁሉ ዛሬ ኢየሱስ በተባለው አማኑኤል በተባለው ስምህ ነፃ አውጣቸው። ጌታችን ሆይ እንደ ቸርነትህ ለዓለም ሁሉ የምህረት ፊትህን እንድትመልስ በጦርነት ስጋት ለሚኖሩ መንደሮችና ከተሞች ሁሉ ሰላምን እንድታዝ ጌታ ሆይ በትግራይ ጠቅላይ ግዛት፣ በአማራ ጠቅላይ ግዛት፣ በኦሮሚያ ጠቅላይ ግዛት ሰላምን እንድትሰጥ በየስፍራው ጌታ ሆይ ለተጨነቁት ሁሉ የሚያረጋጋ መንፈስን እንድትልክ እንማጸንሃለን። ለእስራኤል፣ ለፍልስጤም፣ ለዩክሬን፣ ለራሻ ሕዝብ ሰላምን እባክህ እዘዝ። በምድር ላይ ያሉ ነገሥታትን አይምሯቸውን እንድትባርክ የሰላምን መልእክተኞች ሰላምም ወዳዶች እንድታደርጋቸው በሞት በሬሳ የሚነግዱትን እንድታስታግሳቸው አቤቱ እንጸልያለን። ጌታ ሆይ ለመምጣት ቀን ዝግጁ እንድታደርገን የሰጠህንን ዘመን ካንተ ጋር በክብር እንድታስፈጽመን አሁን በመካከላችን ይህንን ቃልህን የሚሰሙ የደከሙ ቢኖሩ እንዲበረቱ፣ ያዘኑ እንዲጽናኑ፣ የኔ ነገር የሚሉ የእነሱ ነገር በአንተ እንዲሞላላቸው አቤቱ እንማጸናለን። በሐዘን የተጎዱ ወዳጆቻቸውን ልጆቻቸውን ሁሉ በሞት ያጡ የሚያረጋጋ ብሩክ መልአክን ዛሬ እንድትልክላቸው እንማጸናለን። የታመመው እንዲድን፣ ያጣው እንዲያገኝ፣ የወደቀ እንዲነሳ፣ ፍትሕ ያጣ ፍርድ እንዲያገኝ አቤቱ ደጅ እንጠናሃለን። ስለተገፉ ድሆች፣ መድረሻ ስላጡ ባልቴቶች፣ ይችን ዓለም ለመሰናበት ጥቂት ቀርቷቸው ሳለ ስለምናስጨንቃቸው አረጋውያን አቤቱ ይቅርታ አድርግልን። የብርሃን ዘመንን እንድታመጣ፣ የመገናዘብ ጊዜ እንዲቀርብ፣ የጠፋው አንድነት እንዲመለስ፣ ቋንቋችን አንድ እንዲሆን አምላክ ሆይ ለመግባባት እንድታበቃን እንጸልያለን። ከልብ ክፋት እንድትፈውሰን፣ የምንነጋገረው ሁሉ አንተን የሚያከብር እንዲሆን፣ እርስ በርሳችን እንድታቀባብለን፣ ወንዱንም ሴቱንም ሕፃኑንም አዋቂውንም ሁሉን እንድታገናዝበው ጌታዊ ግድግዳውን አፍርሰህ ድልድይን እንድትዘረጋለት፣ የሚያለያየውን አጥፍተህ የሚያገናኘውንም እንድታሰምርለት እንማጸናለን። የልቦናችን መሻት እንደ መሻትህ ይፈጸምልን። ይህንንም ዓመት ደግሞ ከነ ጭንቁ ከነ ትግሉ ደግሞ ጌታ ሆይ ጥለ ነው ወደ አዲሱ ዓመት በብርሃን በደስታ በፍቅር በብስራት እንድንሻገር ጸጋ ይብዛልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ትምህርታችን ክርስቶስ ለምን ሰው ሆነ የሚል ነው። የሃይማኖታችን መሰረት የክርስቶስ ሰው መሆን ነው። ክርስቶስ ሰው ባይሆን 12 ሐዋርያትን አይመርጥም። 12 ሐዋርያት ባይመረጡ ዓለምን ዞረው አይሰብኩም፣ አብያተ ክርስቲያናትን አይመሰርቱም ነበረ። የክርስቶስ ሰው መሆን የክርስትናችን፣ የሕይወታችን፣ የመዳናችን፣ የአንድነታችን መሰረት ነው። ክርስቶስ ሰው ባይሆን ኖሮ ዛሬ እኔና እናንተ አንድ ለመሆን በአንድነት ለመዘመር የመንግስቱ ወራሾች ለመሆን በህብረትም ለመጓዝ አንታደልም ነበረ። የክርስቶስ መወለድ እኛ ዳግም የተወለድንበት ነው። እርሱ ሁለተኛ ልደትን ተወልዶ ለዳግም ልደት አበቃን። እርሱ በሥጋ ተወልዶ እኛን በመንፈስ ወለደን። እርሱ የሰው ልጅ ተሰኝቶ እኛን የእግዚአብሔር ልጆች አደረገን። ጌታችን ኢየሱስ ክርስቶስ ለምን ሰው ሆነ?
40 የሚያህሉ ምክንያቶችን እየዘረዘርን ያለ ነው። ባለፈው ጊዜ ክርስቶስ ሰው የሆነው 14ተኛ ምክንያትን አንስተን ነበረ። ቤተ ክርስቲያንን ለመመስረት ብለን ነበረ። ቤተ ክርስቲያን ማናት ስንል ቤተ ክርስቲያን ምእመን ናት፣ ወይም የአማኞች አንድነት ናት። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው አዲሲቱን ቤተሰብ ቤተ ክርስቲያንን ለመመስረት ነው። ቤተ ክርስቲያን አካለ ወልድ ናት፣ አካለ ኢየሱስ ናት። ቤተ ክርስቲያን ግንድ በሆነው በኢየሱስ ክርስቶስ ላይ የበቀለች ቅርንጫፍ፣ በእርሱ ኃይልና ምገባም የምታፈራ ናት። ቤተ ክርስቲያን የክርስቶስ ሙሽሪት ናት። ሙሽራዋንም ሌትና ቀን በናፍቆት የምትጠብቅ ናት። የሰርጉ ዜማ ከተጀመረ 2000 ዓመት ሞልቶታል። ሙሽራው እየተጠበቀ ነው ያለው። ዛሬ የጸሎታችን መልስ ቢሆንልን ይሄኛው ጉዳያችን ይሞላል፣ ያኛው ጉዳያችን ግን ይቀራል። የክርስቶስ እንደገና መምጣት ግን ሙሉ መልስ ይሆናል። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ሙሽራዋ ነው። ቤተ ክርስቲያን ዓለም በአዲስ ርዕዮተ ዓለም ይድናል ብላ ተስፋ አታደርግም። የቤተ ክርስቲያን ተስፋዋ መልካም አስተዳደርም አይደለም። የቤተ ክርስቲያን ተስፋዋ የዓለም የጠባይ መሻሻል አይደለም። የቤተ ክርስቲያን ተስፋዋ የክርስቶስ መምጣትና የዘላለም ዘመን መጀመር ነው። ይቺ ዓለም በማሻሻያ አትድንም። ይቺ ዓለም ጊዜያዊ የእሳት ማጥፊያ ሙከራ በማድረግም አትተርፍም። ይችን ዓለም በምልአት የሚያድናት የክርስቶስ መምጣት ነው። ቤተ ክርስቲያን በምድር ያለች የክርስቶስ ኤምባሲ ናት። ስለዚህም ሁል ጊዜ የመንግስቷን አቋም፣ የንጉሷን ልዕልና ታውጃለች። ይሄ ብቻ አይደለም፣ በምድር ሁና የሰማይን ቪዛ ትሰጣለች። ባጭር ቋንቋ ያለ ቤተ ክርስቲያን ድህነት የለም። ሰው በግሉ ምንም ቢያምን ራሱን ማጥመቅ አይችልም። ምንም ቢያምን ራሱን ማቁረብ አይችልም። ኢየሱስ ክርስቶስ በምድር ላይ የግለሰብ ዓለምን ሰርቶ አልሄደም። የአንድነት ዓለምን ሰርቶ ሂዷል። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የምንለው። አንድነት የእግዚአብሔር አኗኗር ነው። እግዚአብሔር በመልኩ ፈጠረን ስንል የእርሱን መልክ በእኛ ላይ ሊያይ ወዷል ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ በአካል ልዩ ናቸው፣ በስም ልዩ ናቸው፣ በግብር ልዩ ናቸው፣ ግን አንድ ናቸው። እኛም በአካል ልዩ ብንሆን አንድ መሆን እንችላለን። በስም ልዩ ብንሆን አንድ መሆን እንችላለን። በግብር ልዩ ብንሆን፣ በሙያ ብንለያይ አንድ መሆን እንችላለን። የአንድነታችን መሰረት ኢየሱስ ክርስቶስ ነው። ዛሬ ኢየሱስ ክርስቶስ ለአንድነት መሰረትነት አንሶባቸው የዘር ጽዋ የሚጠጡ በእግዚአብሔር ቤት ውስጥ አሉ። በቋንቋ የሚያምኑ፣ በወገን የሚያምኑ በእግዚአብሔር ቤት ውስጥ አሉ። እነኚህ ሰዎች ከነገድ፣ ከቋንቋ፣ ከወገን፣ ከሕዝብ ዋጀ፣ በደሙ ዋጀ፣ ገዛ የሚለውን ቃል እንዴት ማንበብ ይችላሉ? አዎ ጌታችን ኢየሱስ ክርስቶስ የአንድነታችን መሰረት ነው። እርሱ ሰው የሆነው ቤተ ክርስቲያንን ለመመስረት ነው። ቤተ ክርስቲያን በምድር ላይ ስላለች እድለኞች ነን።
ፍጹም ቤተ ክርስቲያንን ስለምንፈልግ ልባችን ላይረካ ይችላል። ቤተ ክርስቲያን ማለት ግን ፍጹም ያልሆነው እኔና እናንተ ስናብር ማለት ነው። ቤተ ክርስቲያን ወደ ፍጹምነት ትጓዛለች እንጂ እስከ ምጽአት ድረስ ፍጹም አትሆንም። ምክንያቱም በስንዴው አዝመራ ላይ እንክርዳዱ በበቀለ ጊዜ እንንቀለው ሲሉት እስከ ምጽአት ይቆይ ብሏል። እስከ ምጽአት ድረስ በቤተ ክርስቲያን ውስጥ አስቸጋሪ ሰዎች፣ የስህተት አስተማሪዎች፣ ምድራዊ ደስታ ፈላጊዎች ይኖራሉ። በእውነት የጠራን እግዚአብሔር ከሆነ ከእግዚአብሔር ቤት በሰው ምክንያት አንወጣም። ጥሪውን ያስተዋለ ሰው በሰው አይደናቀፍም። ልብ አድርጉ፣ መዳናችን በንፋስ ላይ እንደተለኮሰ ሻማ ነው። ብዙ የሚያርገበግቡ ብርሃኑን ለማጥፋት የሚታገሉት ነገሮች አሉ። አንዱ በእግዚአብሔር ቤት ውስጥ ያሉ አስቸጋሪ ሰዎች ናቸው። ሰይጣን ሰዎችን ከእግዚአብሔር ቤት ማውጣት ብቻ አይደለም ስራው፣ ወደ እግዚአብሔር ቤትም ያስገባል። በዛ ያሉትን ለመበጥበጥ፣ በዛ ያሉትን ለማወክ። ሰይጣን ከገዳም ማስወጣት ብቻ አይደለም ስራው፣ ወደ ገዳም የሚያስገባቸውም አሉ። በዛ ያለውን አንድነት፣ የጸሎት ሕይወት ለማወክ የሳጥናኤል የውስጥ ካድሬ ሆነው የሚያገለግሉ አሉ። ስለዚህ ቤተ ክርስቲያን ቤተ ሕሙማን እንጂ ቤተ ፍጹማን አይደለችም። ሁላችንም ፍጹም ቤተ ክርስቲያን እንፈልጋለን። ፍጹም ቤተ ክርስቲያን በምድር ላይ የለችም። ያቺ ቤተ ክርስቲያን ብትገኝ እንኳ እኛ መግባት አንችልም። ምክንያቱም ፍጹም አይደለንም። ፍጹምነትን የሚፈልግ ሰው ራሱን የሚያስር ሰው ነው። ፍጹምነትን የሚፈልግ ሰው ራሱን ለታላላቅ ፈተና የሚዳርግ ነው። ቤተ ክርስቲያን ፍጹም ለመሆን ትጓዛለች። በእውነት የተቀመጠልን የክርስትናው መልክ፣ የቅድስናው ጣራ ክርስቶስን መምሰል ነው። መቼም ክርስቶስን መምሰል ስለማንችል እስከ ዕለተ ሞታችን ድረስ ክርስትና እድገት ነው። ያለማቋረጥ የምናድግበት ሕይወት ነው። ይሄ ማለት ፍጹም መሆን አልችልምና ኃጢአት መስራት እችላለሁ ማለት አይደለም። ክርስቶስን መምሰል ስለማንችል ወይም በዚህ ሥጋ በሙሉነት እሱን ስለማንመስል እስከ ዕለተ ምጽአት ድረስ፣ እስከ ዕለተ ሞታችን ድረስ ክርስትናችን በእድገት ውስጥ ያለው ማለት ነው። ጌታችን ኢየሱስ ክርስቶስ በሰጠው በታላቅ ተልእኮ ውስጥ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁና እያስተማራችሁ ደቀ መዛሙርት አድርጓቸው ነው ያለው። ሰው ከተማረ በኋላ መምህር ሊቅ ነው የሚባለው። ጌታ ግን ከተማሩ በኋላ ደቀ መዛሙርት አድርጓቸው አለ። ለምን ስንል ክርስትና ምረቃ የሌለበት ትምህርት ቤት ነው። በክርስትናችን ውስጥ ሁል ጊዜ ደቀ መዝሙር ነን። በክርስትና ውስጥ ሁል ጊዜ አዳጊዎች ነን። በክርስትና ውስጥ የበቃኝ ኑሮ ያለው ገንዘብን በሚመለከት ነው። ቅድስናን፣ አገልግሎትን፣ መማርን በሚመለከት ግን በቃኝ የለውም። ክርስትና መርካት ነው። ክርስትና አለመርካት ነው። ክርስትና የዓለምን ሀብት ንብረት መርካት በቃኝ ማለት ነው። ክርስትና ቅድስናን፣ በጎ አድራጎትን፣ ስለ ሌሎች ማሰብን አይበቃኝም ማለት ነው። በቅድስናቸው የረኩ ሰዎች፣ በበጎነታቸው የረኩ ሰዎች የትዝታ ነዋሪዎች ናቸው። ትላንት እኮ እንዲህ አድርገን፣ እንዲህ ረድተን፣ እንዲህ ደግፈን፣ እንዲህ ተጋድለን፣ እንዲህ ሰብከን፣ እንዲህ አስተምረን፣ እንዲህ ዘምረን ይላሉ። ይሄ ሪፖርት የሚቀርበው በሰማይ ነው። አዎ ዛሬም ከድህነት ርቀው ያሉ ሰዎች ካሉ ገና አላገለገልንም።
ዛሬም ያልተጠመቁ ሰዎች ካሉ ገና አልተጠመቅንም። ይችን ዓለም ለእኛ ምቹ የምናደርገው በማስተማር ነው። ያላስተማርነው ወገንና ሕዝብ ጠላታችን ነው። ማስተማር ጠላትንም መቀነስ ነው። ማስተማር ወዳጅ ማብዛት ነው። ማስተማር ለራስ ምቹ ዓለምን መፍጠር ነው። ክርስቶስ ሰው የሆነው ቤተ ክርስቲያንን ለመመስረት ነው። ቤተ ክርስቲያን በእውነት በሰው ላይ የተመሰረተች ብትሆን ኖሮ፣ ጠባቂዋም ሰው ቢሆን ኖሮ እስከ ዛሬ ፈርሳ ነበረ። እድለኞች ሆነን ያመንን የተጠመቅን ሕዝቦች ሆነናል። ለዚህ እግዚአብሔርን ማመስገን አለብን። ለዚህ ቤተሰቦቻችንን ማድነቅ አለብን። ምክንያቱም ከእስልምና የተወለደ ክርስቲያን ለመሆን ይታገለዋል። ምክንያቱም የተቀበለው ከቤተሰቡ ያንን ነውና። እኛ ግን መንገዱን አጋምሰውልን ከክርስቲያን ቤተሰብ ተወልደናል። መንገዱን አጋምሰውልን አጥምቀው እያቆረቡ ወደ ቤተ እግዚአብሔር እያመላለሱ አሳድገውናል። ዛሬ ባለው የነገረ መለኮት ዕውቀታችን ወላጆቻችንን ለመተቸት አቅሙ የለንም። መነሻውን የረሳ መድረሻው ይጠፋዋል። ክርስቶስ ለምን ሰው ሆነ? 15ኛ ሰውን ለማዳን ሰው መሆን አስፈላጊ መሆኑን ሊገልጥ ነው ብለናል። ይህን አንተነትንም 16ኛ እንገባለን ዛሬ። ክርስቶስ ሰው የሆነው አስቀድሞ ሲፈጥረን የተመኘልንን ኑሮ ሊያሳየን ነው። አስቀድሞ ሲፈጥረን የተመኘልንን ኑሮ ሊያሳየን ነው። እግዚአብሔር አዳምን የሰይጣን ሸሪክ እንዲሆን አልፈጠረውም። እግዚአብሔር አዳምን በአንድ ቅጠል ወድቆ የሚያፍር የሚፈራ እንዲሆን አልፈጠረውም። እግዚአብሔር አዳምን ከሔዋን ጋር እንዲካሰስ አልፈጠረውም። ለሥጋ ሞት፣ ለነፍስ ሞት፣ ለመንፈስ ሞት አልፈጠረውም። ለመቃብር ለሲኦል አልፈጠረውም። ሰው የተፈጠረው የእግዚአብሔርን ክብር ለመውረስ ነው። እግዚአብሔር ሰውን ለክብር ጠርቶታል። ሰው ግን ራሱን ከክብር አጉድሎታል። እግዚአብሔር ነፃ ፈቃድን የሚያከብር አምላክ ነው። ጽድቅን ለመረጡ በመንፈሱ ያግዛቸዋል። ኃጢአትንም የመረጡትን እንዲሁ አይተዋቸውም። የንስሐ ጥሪን የሚመለሱበትንም ጸጋ ይልክላቸዋል። እግዚአብሔር አስቀድሞ ሲፈጥረን የቅድስና የጽድቅ ሕይወት እንድንኖር ፈጥሮናል። በአጭር ቋንቋ በሦስት ነገር እንድንገለጥ ተፈጥረናል። የመጀመሪያው በእውቀት ነው። እግዚአብሔር በእውቀት ለእውቀት ፈጥሮናል። የሰው ልጅ በተፈጥሮ አዋቂ ነው። የሰው ልጅ የማወቂያ መሳሪያ የሆነውን አእምሮን የተቀበለ ነው። አእምሮአችን የዘወትር ማለስለሻው ዘይቱ ከዝገት የሚጠብቀው ከመቆም የሚጠብቀው እውቀት ነው። የእግዚአብሔርን ቃል ተመጋቢ ነው። ማንም ሰው እንጀራን ለቀጣይ ዓመት ብሎ አንድ ጊዜ የበላ የለም። እንጀራ ዕለታዊ ፍላጎት ነው። የእግዚአብሔር ቃል እውቀትም ዕለታዊ ፍላጎት ነው። ክርስትና ባወቅነው መጠን የምንጠየቅበት ብቻ አይደለም፣ የምናድግበትም ነው። የሰው ልጅ በእውቀት ለእውቀት ተፈጥሯል። ሁለተኛ የሰው ልጅ ለጽድቅ ተፈጥሯል። ጽድቅ እውነት ነው። ያ እውነት ደግሞ እውነት ከሆነው ከእግዚአብሔር ጋር መገናኘት ነው። እግዚአብሔር እውነት ነው። እውነት የሆነውን እግዚአብሔርን መምሰል
ጻድቅ ያሰኛል። ጻድቅ ማለት ፍትሃዊ ነው። ጻድቅ ማለት ስለተጎዱ ስለተገፉ ሰዎች የሚቆም ነው። ጻድቅ ማለት ለኔ ሳይሆን ለወገኔ የሚል ነው። ጻድቅ ማለት ለመስዋዕትነት የጨከነ ነው። ጻድቅ እየተወገዘ ለእግዚአብሔር ክብር የሚቆም ነው። ስጋውን በድሎ ለነፍሱ የሚያድር ነው። እግዚአብሔርን ደስ ካሰኘው ብሎ መራራውን ነገር ለመላስ የቆረጠ ነው። ይሄ ብቻ አይደለም፣ ጻድቅ በአምልኮተ እግዚአብሔር የጸና ነው። ሁል ጊዜ ከእግዚአብሔር ዙፋን ስር ነፍሱ ስለተሳሰረች በፍቅር ይታደሳል። ከፍቅር የምንጎድለው ለምን ይመስላችኋል? ከፍቅር ዙፋን በየዕለቱ በአምልኮ ስለማንቀዳ ነው። ያን ጊዜ ራሳችንን መውደድ ያቅተናል፣ መኖር እንጠላለን። ትዳራችንን መውደድ ያቅተናል፣ እንበሳጫለን፣ ከሳሽ እንሆናለን። አጠገባችን ያለውን ማስጨነቅ፣ ማስለቀስ እንጀምራለን። ጻድቅ ማለት በአምልኮት ሁል ጊዜ ከእግዚአብሔር ዙፋን ስር ፍቅርን የሚቀዳ ነው። ፍቅር የሰው ባህሪው አይደለም፣ ከእግዚአብሔር የሚቀበለው ነው። ካልተሞላን ራሳችንንም ሌሎችንንም መውደድ አንችልም። እግዚአብሔር በጥበብ እንድንገለጥ ፈጥሮናል። እግዚአብሔር በጽድቅ እንድንገለጥ ፈጥሮናል። እግዚአብሔር በቅድስና እንድንገለጥም ፈጥሮናል። ቅድስና ምንድን ነው? ከጎረቤት ጋር ያለን ሰላም ነው። ቅድስና ምንድን ነው? ሌሎችን በክፉ አለመንካት፣ በደግነት ግን መድረስ ማለት ነው። ቅድስና ስብከተ ወንጌል ነው። አንድ አገልጋይ በሳምንት አንድ ቀን ወይም በቀን 1 ሰዓት ይሰብክ ይሆናል። 24 ሰዓት የሚሰብከው ግን በቅድስና ነው። ሁሉም ሰባኪ አይሆንም። ሁሉም ሰባኪ የሚሆነው ግን በተለወጠ ሕይወቱ ነው። ሰዎች ዛሬ ከእምነት መግለጫችን ጋር ሕይወታችሁን አሳዩን እያሉን ያሉት በመጨካከን፣ በዘረኝነት፣ በመገፋፋት፣ በፍቅረ ነዋይ እኔ ብቻ ይድላኝ በማለት የምንኖር ከሆነ ሰዎች ወደ ክርስትና ሊመጡ አይችሉም። ዛሬ ብዙዎች ከእግዚአብሔር ቤት እየራቁ ያሉት የክርስቶስን ቅድስና የኛ አኗኗር እየሸፈነባቸው ነው። ክርስቶስን ወደው እኛን ጠልተው የራቁ ብዙዎች ናቸው። ክርስቶስ ሰው የሆነው አስቀድሞ ሲፈጥረን የተመኘልንን ኑሮ ሊያሳየን ነው። አዲሱን ሰው ሊያሳየን ነው። አዳም በኃጢአት በወደቀ ጊዜ አሮጌው ሰው ተብሏል። አሮጌ ሰው፣ ያረጀ ሰው የትዝታ ነዋሪ ነው። ድሮ በገነት በነበርኩ ጊዜ፣ ድሮ እግዚአብሔርን ስናመልክ፣ ድሮ ከመላእክት ጋር ስንዘምር የሚል ሆነ። ስለዚህ አሮጌው ሰው ተባለ። ወደፊት ለመራመድ ራሱን ለማደስ ራሱንም ለማዳን የማይችል ሆነ። አዳም ያለበት ሁኔታ በጥገና የማይድን ሆነ። ስለዚህ ክርስቶስ ወደ ምድር መጣ። ለምን ስንል አስቀድሞ ሲፈጥረው የነበረውን አዲሱን ሰው እንደገና ሊያለብሰው ነው። አዳም ከበደል በፊት የነበረው ስሙ፣ ማንነቱ አዲስ ሰው የሚል ነው። በደል ያስረጃል፣ አካልን ያደክማል፣ መርሳትን ያመጣል፣ መንፈስን ያቆሽሻል። በደል ያስረጃል በጠባዩ። አዳም ከበደል በፊት አዲስ ሰው ነበረ። የተራራውን ስብከት ስንመለከት
አንቀጸ ብፁዓንን ስንመለከት እግዚአብሔር ሰውን ሲፈጥረው እንዲኖረው ያቀደለትን የሕይወት ከፍታ እናያለን። ስለዚህ የተራራው ስብከት በምድር ላይ የገነትን ኑሮ መኖር ነው። ከማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 7 የምናገኘው የተራራው ስብከት የከፍታ ትምህርት ነው። በተራራ ላይ የተሰበከ ብቻ አይደለም፣ ከፍ ያለው የሕይወት መገለጫም ነው። ጌታችን ኢየሱስ ክርስቶስ ንጹሕ ሥጋን ተዋሃደ። እርሱ የተዋሃደው ሥጋ ንጹሕ ነው። የአዳም በደል ኃጢአት የሌለበት ንጹሕ ሥጋ ነው። ሰው ከመውደቁ በፊት ከነበረው ክብር በላይ በክርስቶስ ሰው መሆን ከበረ። ሰው ከመውደቁ በፊት ከነበረው ክብር በላይ በክርስቶስ ሰው መሆን ከበረ። አዳም የምድር ገዢ ተብሎ ነበረ። የምድር ገዢነቱን ነፃ ፈቃዱን ለሰይጣን በመስጠቱ ዲያብሎስ የምድር ገዢ ተባለ። ዲያብሎስ የምድር ገዢ ተብሎ አዳም የምድር ገዢነቱንም አጥቶት ነበረ። ጌታችን ኢየሱስ ክርስቶስ በመጨረሻይቱ የዕርገት ሰዓቱ ላይ ስለ አዳም ሆኖ ስልጣን በሰማይና በምድር ተሰጠኝ አለ። እርሱ የባህሪ አምላክ ነው። እንዴት እንዲህ ሊል ቻለ? ስለ አዳም ተገብቶ አዳም አሁን ያገኘውን ክብር ለመግለጥ ስልጣን በሰማይና በምድር ተሰጠኝ አለ። ስለዚህም አዳም የምድር ገዢነትን ተነጥቆ ዲያብሎስ ተቆጣጥሮት ነበረ። የምድር ገዢ ዲያብሎስ ተሻረ። የአዳም ርስቱ ተመለሰ። ስልጣን በሰማይም ተሰጠው። የሰው ልጅ በደዌያት ላይ፣ በአጋንንት ላይ፣ በረቂቁ ዓለም ላይ መወሰን የሚችል ሆነ። ይሄ በእውነት የጌታችን የኢየሱስ ክርስቶስ ሰው መሆን ወደ ቀደመ ክብር መመለስ ብቻ አይደለም፣ ከክብር ላይ ክብርን የሚጨምር ከቀደመው ክብር በላይ የሚያከብር ነው። እንኳን በደልን እንዳንል ኃጢአት ነው። ነገር ግን ለበደለ አዳም የማይገባ ካሳ አገኘ። ምስጋና ለእግዚአብሔር ይሁን። 17ኛ ክርስቶስ ለምን ሰው ሆነ? ለሰው ያለውን ክብር ለመግለጥ ነው። እግዚአብሔር ክቡር ነው። የክቡር ጠባዩ ማክበር ነው። የተከበረ ሰው ያከብራል፣ የተናቀ ይንቃል። ትንሽ ያሳንሳል ይባላል። ትንሽ ጠባይ ያለው ሰው ያሳንሳል፣ የከበረ ግን ያከብራል። እግዚአብሔር ትልቅ ነው፣ ማንንም አይንቅም ተብሏል። በምድር ላይ ያሉ ትልልቆች መገለጫቸው ሌላውን መናቅ ነው። እግዚአብሔር ግን ትልቅ ነው፣ ማንንም አይንቅም። እውነተኛ ትልቅ ማንንም አይንቅም። እግዚአብሔር ሰውን በክብር ለክብር ፈጠረው። እግዚአብሔር ሰውን በክብር ፈጠረው ስንል በመልኩ በአምሳሉ ፈጠረው። ለክብር ፈጠረው ስንል ደግሞ ለጽድቅ፣ ለቅድስና፣ ለእውቀት ፈጠረው ማለታችን ነው። የሰው ልጅ በእግዚአብሔር መልክ ነው የተፈጠረው። ይሄ ማለት እግዚአብሔር መልኩን በሰው ላይ አትሞበታል ማለት ነው። እናንተ ምናልባት እናታችሁን አባታችሁን አትመስሉ ይሆናል፣ እግዚአብሔርን ግን ትመስላላችሁ። እግዚአብሔር መልኩን በእናንተ ላይ አትሟል። እንዲመስላችሁ የምትፈልጉት የወለዳችሁት ልጅ ነው። ስለዚህ እግዚአብሔር ሰውን በመልኩ ፈጠረው ስንል በልጅነት ፈጠረው፣ በልጅነት ጸጋ አከበረው እያልን ያለ ነው። እግዚአብሔር የሰማይና የምድር ገዢ ነው። ሰው የእግዚአብሔር ልጅ ከሆነ ደግሞ ልዑል ነው።
ስለዚህም ከእግዚአብሔር የምናገኘው ልጅነት ተራ ልጅነት አይደለም። ሴቷን ልዕልት የሚያሰኝ ወንዱን ልዑል የሚያሰኝ ወራሽነት ያለው ስልጣን ያለው ልጅነት ነው። በሀገራችን ልጅ ኢያሱ፣ ልጅ እንዳልካቸው ሲባል እንሰማለን። ልጅ ገሌ ማለት ከዕድሜ ጋር የተያያዘ አይደለም። ስልጣን ያለው ልጅ፣ ከቤተ መንግሥት መወለድን የሚያመለክት ወራሽነትን የሚያመለክት ተፈሪነትን የሚያመለክት ነው። ለዚህ ነው ነቢዩ ዳዊት ግሩምና ድንቅ ሁኜ ተፈጥሬአለሁና አመሰግንሃለሁ አለ። የሰው ልጅ ግሩም ብቻ አይደለም፣ ድንቅም ነው። የሰው ልጅ ግሩም ነው። ገና ከእንቅልፉ ሲነሳ ጨለማ መሸሽ ይጀምራል። ልዑሉ ተነስቷል፣ አስፈሪው ተነስቷልና አዕዋፋት ዝማሬ ማሰማት ይጀምራሉ። ምክንያቱም የልዑል ልጅ የንጉሥ ልጅ ከቤተ መንግሥት ሲወጣ በግራና በቀኝ ያለ ዜማ አውጪ ሁሉ ዜማ እንደሚያሰማ አዕዋፋት ሰው ከእንቅልፉ ሲነሳ ዜማ መደለቅ ይጀምራሉ። አራዊት ስለሚያፍሩት ሰው ሲነሳ ወደ ጎሪያቸው ይገባሉ፣ ወደ ጫካቸው ይሸሻሉ። ሰው ግሩም ነው። በፍጥረት ፊት ሰው ግሩም ነው። ሰው ግሩም ብቻ አይደለም፣ ድንቅም ነው። እያንዳንዱ ተፈጥሮ ተተንትኖ የሚያበቃ አይደለም። ይሄ አጭር ቁመት፣ ጠባብ ደረት ተተንትኖ የሚያበቃ አይደለም። ልብ አድርጉ። ከላይ እስከታች ያለው የሰው አካል ሰውን ለሊቅነት የሚያበቃ ነው። ግማሹ የአንጎል፣ ግማሹ የአይን፣ ግማሹ የጆሮ፣ ግማሹ የአጥንት፣ ግማሹ የቆዳ እየተባለ አዋቂ የሚባልበት ነው። የውስጡ የውጩ ሐኪም የሚባልበት ነው። የሰው ልጅ ተተንትኖ የማያበቃ የእግዚአብሔር ምስጢር ነው። ይህ እኮ ሥጋው ነው። ነፍሱ ደግሞ ምን ትመስል ይሆን? ገና አልተደረሰባትም። ፈራሹን እንዲህ ካከበረው ያቺ ሕያዊት ደግሞ ክብሯ፣ መልኳ፣ ልዕልናዋ እንዴት ይሆን? ከአፈር የተገኘ ይህንን ከመሰለ ከእግዚአብሔር እስትንፋስ የወጣችው ነፍስ ምን ትመስል ይሆን? ሰው የሰራው ዓለም ዛሬ የሰለጠነው ዓለም ላይ እንዲህ የሚያስደንቅ ከሆነ እግዚአብሔር የሰራው ከተማ እንዴት ያስደንቅ ይሆን? አዎ መልአክ ቢበድል መልአክ ሆኖ አላዳንም። ሰው ቢበድል ግን ሰው ሆኖ አዳነ። ስለዚህ የክርስቶስ ሰው መሆን ለሰው ያለውን ክብር የገለጠ ነው። ሰው ወደ ቀደመ ክብሩ ለመመለስ ሰውን ወደ ቀደመ ክብሩ ለመመለስ እግዚአብሔር ወልድ ሰው ሆነ። ለምን እግዚአብሔር አብ ሰው አልሆነም? ለምን እግዚአብሔር መንፈስ ቅዱስ ሰው አልሆነም? አብ አባት ነው፣ ወላዲ ነው፣ አስራጺ ነው። ወልድ ልጅ ነው፣ ተወላዲ ነው። መንፈስ ቅዱስ ሰራጺ ነው። አብ ሰው ቢሆን ኖሮ በሰማይ አባት በምድር ልጅ ይባል ነበረ። መንፈስ ቅዱስ ሰው ቢሆን ኖሮ በሰማይ ሰራጺ በምድር ልጅ ይባል ነበረ። በሰማይም በምድርም አንድ ልጅ ይባል ዘንድ ወልድ ሰው ሆነ። ይሄ ብቻ አይደለም። አዳምን ከጭቃ ያቦካው ራሱ እግዚአብሔር ወልድ ነው። የሰራው እጅ ተቸንክሮ ያድነው ተብሎ ሰው ሆነ። ለመቸንከርና ደምን ለማፍሰስ እግዚአብሔር ባህሪው መለኮትነቱ አይፈቅድለትም። መለኮት አይሞትም፣ አይቸነከርም፣ ደም አያፈስም። ስለዚህ የእኛን ሥጋ ተዋሃደ። ሰውን በአዲስ ተፈጥሮ ፈጠረው። የክርስቶስ ሰው መሆን ሰውን እንደገና ለመፍጠር ነው። ለሰው ማሻሻያ አይደለም የተደረገው። በመንፈሳዊው ዓለም ሰው እንደገና ተፈጠረ። እንደገና ፈጠረን እንዳለው ቅዱስ ጳውሎስ
በኤፌሶን ምዕራፍ 2 ቁጥር 10 ላይ 18ኛ ክርስቶስ ለምን ሰው ሆነ? ለሁሉ ፍስሐ ለመስጠት። መልአኩ ጌታ በተወለደ ጊዜ ለእረኞች ምን አለ? ለሰው ሁሉ የሚሆን የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት የሆነ እርሱም ክርስቶስ ተወልዶላችኋልና አለ። ለሰው ሁሉ፣ ሰውን ሁሉ ያማከለ፣ ሰውን ሁሉ ያሳተፈ ደስታ የክርስቶስ ሰው መሆን ነው። የትኛውም ልዑል፣ የትኛውም ፈላስፋ ቢወለድ ለሰው ሁሉ ደስታ መሆን አይችልም። ክርስቶስ ሰው የሆነው ለሁሉ ፍስሐ ለመስጠት ነው። እርሱ የአባቱ ደስታ ነው። በእርሱ ደስ የሚለኝ የምወደው ልጄ ነው ብሏል። እርሱ የመላእክት ደስታ ነው። መላእክት ድምፁን ሲሰሙ ይደሰታሉ። እርሱ የድንግል ማርያም ደስታ ነው። የሚላችሁን ሁሉ አድርጓለች። እርሱ የእንስሳትም ደስታ ነው። በበረት ቢወለድ እንስሳት ቦረቁ፣ የሚሰጡት ቢያጡ እስትንፋሳቸውን ግብር አድርገው አቀረቡለት። የቤተልሔም ነዋሪዎች ቀርተው እንስሳት ተገኙ። መላእክት እግዚአብሔርን ይናፍቃሉ። እያመለኩ ይናፍቁታል። ከእርሱ ጋር ሆነው ይናፍቁታል። መላእክት ሰውን ይናፍቁታል። ለምን? እግዚአብሔርን ከመውደዳቸው የተነሳ። አዳም በመልኩና በአምሳሉ ሊፈጥረው ሲል መላእክት ይጓጉ ነበረ። ምክንያቱም እግዚአብሔርን በማመን እንጂ በማየት ስለማያመልኩት ሊያዩት ይጓጉ ነበረ። አዳም በመልኩና በአምሳሉ በተፈጠረ ጊዜ ባዩት ጊዜ አዳምን ወደዱት። የሚወዱትን ይመስላልና ዛሬ የምንወደውን ወዳጃችንን የሚመስለውን ልጁን ስናገኝ ያንን ያገኘን መስሎ እንወደዋለን። አዳም ሲፈጠር የመላእክት ደስታ ነበረ። ትንቢት ሲነገር መላእክት በጣም ይጓጉ ነበረ። መቼ ነው ሰው ሆኖ የምናየው አምላክን እያሉ ይናፍቁ ነበረ። ይሄ ቅዱስ ጴጥሮስም በአንደኛ ጴጥሮስ በምዕራፍ 1 ላይ የገለጠው ነው። ይጓጉ ነበረ። ደግሞ መላእክት በፍቅር የተሰሩ ናቸው። ስለዚህም የሰው መነሳት ይናፍቃቸዋል። ሰው ወድቆ እንዳይቀር ያስባሉ፣ ይጨነቃሉ፣ ይጸልያሉ። ትንቢት ሲነገር መላእክት ይናፍቁ ነበረ። ክርስቶስ ሲወለድ በታላቅ ደስታ መላእክት ከሰማይ ወርደው ቤተልሔምን ጽርሐ አርያም አድርገው ዝማሬ ጀመሩ። ቤተልሔም በክርስቶስ መወለድ የተነሳ ዓለመ መላእክት ሆነች፣ መንበረ መንግሥት ሆነች። ደግሞም የክርስቶስን ዳግመኛ መምጣት የሰውን የሥጋ ትንሣኤ ዘጉባኤን መላእክት ይናፍቃሉ። ለምን? መንግሥተ ሰማያት ተዘግታለች። አሁን የተከፈተችው ገነት ናት። መላእክት መንግሥተ ሰማያትን ከሰው ጋር አብረው ይወርሳሉ። መንግሥተ ሰማያት የምትከፈተው ደግሞ ክርስቶስ ዳግም መጥቶ ጻድቃንን ከኃጥአን በለየ ጊዜ ነው። ስለዚህ መላእክት ከኛ ጋር ድህነትን ናፍቀዋል። ከኛ ጋር ምጽአትን ይናፍቃሉ። 19ኛ ክርስቶስ ለምን ሰው ሆነ? ልጅ ቢወድቅ ዝቅ ብለው ያነሱታል። ልጅ ቢወድቅ ዝቅ ብለው ያነሱታል። እንደው ዙፋን ላይ ቢቀመጡ ዝቅ ብለው ወርደው ያንን ልጅ ያነሱታል። አምላካችን ልጅ የሆነው አዳም ወደቀበት። ስለዚህም ከዙፋን ወርዶ እበረት ተጥሎ አዳምን አነሳው።
በረትን ስንመለከት አዳም የወደቀበት ዝቅታ ነው። መቃብር ወርዷል ክርስቶስ። አዳም የነበረበት የዝቅታው መጠን ነው። እሱም ፍለጋ ነው የሚሄደው። ወደ ሲኦል ወርዷል። እዛም አዳም ነበረ። ከበረት ወደ መቃብር፣ ከመቃብር ወደ ሲኦል የወረደው አዳምን ፍለጋ ነው። የኛ አድራሻ የኛ ሀገር ይሄ ነበረ። ጎሽ ለልጇ ስትል ተወጋች ይባላል። አይታችሁ ከሆነ ጎሾች አንበሳው ብዙ አይደፍራቸውም። ልጃቸውን ሊነጥቅ ሲል ግን ሲከላከሉ መወጋት ይጀምራሉ። ሲከላከሉ መድማት ይጀምራሉ። ክርስቶስ ለልጁ ለአዳም ሲል፣ ለልጁ ለሰው ልጅ ሲል ተወጋ። በፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። የሚደንቅ ነው። ክርስቶስ ወደ ምድር የወረደው አምላክነትን ከስሮ አይደለም። አምላካዊ ክብሩን ለኛ ሲል በፈቃዱ ትቶ ነው። ክርስቶስ ወደ ምድር የወረደው አምላክነቱን አጥቶ አይደለም። አምላክነቱን ከስሮ አይደለም። ክርስቶስ ወደ ምድር ሲወርድ አምላክነትን አጥቶ አምላክነትን ከስሮ አይደለም። እርሱ እግዚአብሔር ነው። እርሱ በበረት ሲወለድ ከሰማይ ግን አልጎደለም ነበረ። እሱ የማርያም ልጅ ሲባል የአብ ልጅነቱን አጥቶ አይደለም። የአብ ልጅ የሆነው እርሱ የማርያም ልጅ ሆነ። መላእክት በበረት ተጥሎ ሲያዩት፣ በበረት ተጥሎ ሲደነቁ፣ በበረት ተጥሎ ሲያመሰግኑ፣ በሰማይ ደግሞ ሲመለከቱ ከዙፋኑ አልጎደለም ነበረ። ከዙፋኑ ሳይጎድል ከበረት ተጣለ። የእግዚአብሔር ልጅ የእግዚአብሔር ልጅነቱን ሳያጣ የሰው ልጅ ሆነ። አብም መንፈስ ቅዱስም ሰው አልሆኑም። ሰው የሆነው እግዚአብሔር ወልድ ኢየሱስ ክርስቶስ ነው። 20ኛን እንጠቅሳለን ለመጨረሻ ለዛሬው። ክርስቶስ ለምን ሰው ሆነ? ጠላትነት በተዋህዶ ይሻራልና። ጠላትነት በምን ይሻራል? በተዋህዶ ይሻራል። እርሱ ሰው የሆነው ጠላትነትን ሊሽር ነው። ጠላትነትን ሊደመስስ ነው። ለምን? ጠላትነት በተዋህዶ ይሻራል። በሀገራችን ደም የተቃቡ ቤተሰቦች፣ ደም የተቃቡ ወገኖች ያ ደም ፍጹም እንዲደርቅ፣ ፍጹም ሰላም፣ ፍጹም እርቅ እንዲመጣ በጋብቻ ይተሳሰሩ ነበረ። በጋብቻ ደም ይረክሳል። በዝምድና ደም ይረክሳል። ጌታችን ኢየሱስ ክርስቶስ ለምን ሰው ሆነ ስንል ጠላትነትን በተዋህዶ ለመሻር ነው። ጠላትነትን በተዋህዶ ለመሻር ነው። በመንግስት ላይ እየሸፈተ የሚያስቸግር ሽፍታ በመንግስቱ ላይ እየሸፈተ ያደከመ ሽፍታ በመጨረሻ ልጅ ይድሩለታል። የዚያን ጊዜ መሸፈት ቢያምረው እንኳ አፍሮ ይቀመጣል። ወዲህ አማቹን መውጋት ነው፣ ወዲህ የልጁን አያት መውጋት ነው፣ ወዲህ የሚስቱን አባት መውጋት ነው። ስለዚህ አርፎ ይቀመጣል። የሰው ልጅም አፍሮ እንኳ እግዚአብሔርን እንዲያመልክ
የሰው ልጅም አፍሮ እንኳ ለእግዚአብሔር እንዲገዛ ክርስቶስ የእኛ ዘመድ ሆነ። ጠላትነትን በተዋህዶ ሻረ። ለአምላካችን ለእግዚአብሔር ምስጋና ይሁን። እንቀጥላለን። አቤቱ አምላካችን ሆይ እናመሰግንሃለን። ምሕረትን የተመላህ እንዲያው ያፈቀርከን ጌታችን ሆይ በሰማይና በምድር ክብር፣ ምስጋና፣ ውዳሴ፣ አምልኮ ለአንተ እናቀርብልሃለን። የእኛን ሥጋ ተዋህደ ስላዳንከን ዘመድም ወገንም ስለሆንከን በእውነት ጌታችን ሆይ ተመስገን። ከብዙ ምሕረት ከብዙ ይቅርታ ደግሞ እኛ ባሪያዎች ከሞት ተርፈናል፣ ከሲኦል ረግረግም ወጥተናልና በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።